ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት ሰነበታችሁልን? እኔ ሚኪያስ ነኝ የ9ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ። ዛሬ ደግሞ ዲስከስ የምናደርገው ዩኒት 1 ኬሚስትሪ ኤንድ ኢትስ ኢምፖርታንስ በሚለው ስር ኢንትሮዳክሽኑን የምናወራ ይሆናል። ዩኒት 1ን ተምረን ስንጨርስ ምን አውትካም ኤክስፔክት ይደረግብናል፣ ምን ነገሮችን መያዝ አለብን፣ ምን ነገሮችን በዋነኝነት መገንዘብ እንዳለብን በሰፊው ዲስከስ የምናደርግበት ሴሽናችን ነው። በዚህ ሴክሽናችን ውስጥ በደንብ አድርገን ዩኒት 1ን ማግኘት ያለብን ነገር በስነ ስርዓት አንደርስታንድ እንደማድረግ ተስፋ አደርጋለሁ። ወደ ዲስከሽናችን ንግባ። ኦኬ፣ ከዚህ ዩኒት ግራስፕ ልናውቀው የሚገባው ዋና ፖይንቶች የመጀመሪያው 1.1 ላይ ዴፊኒሽን ኤንድ ዘ ስኮፕ ኦፍ ኬሚስትሪ። ኬሚስትሪ ምንድነው? ዴፊኒሽኑ ምን ማለት ነው? ኬሚስትሪ ስለ ስትራክቸር ያወራል፣ ስለ ፕሮፐርቲ ያወራል፣ የአተሞችን የተለያዩ ማተሮችን ስትራክቸር ፕሮፐርቲ ያወራል። እሱን በደንብ ዲፋይን እናደርጋለን። ምንድነው የኬሚስትሪ ዋና ሀሳቦች የሚለውን ከዴፊኒሽን አንፃር በሰፊው የምናወራና ዲስከስ የምናደርግ ይሆናል። በሚቀጥል ደግሞ ስኮፑ ምንድነው? ምን ነገሮችን ነው በዋነኝነት የሚይዘው፣ ባውንደሪዎቹ ምንድናቸው የሚለውን በሰፊው እናወራለን። እዚህ ስኮፕ ኦፍ ኬሚስትሪ ላይ ምን እናወራለን? ከምን ነገሮችን ይዛል ባሻገር የሞደርን ኬሚስትሪ ውስጥ ያሉ ክላሲፊኬሽኖችንም በሰፊው የምናይ ይሆናል ማለት ነው። 1.2 ላይ ስንደርስ ደግሞ the relationship between chemistry and its natural science, relationship with chemistry and other natural science። እንደምታውቁት ናቹራል ሳይንስ ኬሚስትሪ ብቻ አይደለም፣ ፊዚክስ፣ ባዮሎጂ አለ እና ኬሚስትሪ ከፊዚክስ ጋር ምን ሪሌሽንሺፕ አለው? የኬሚስትሪ ኮንሰፕትስ ፊዚክስ ውስጥ የቱ ጋር ይገኛል? እንዴት አድርገን ሪሌት እናደርጋቸዋለን የሚለውን በሰፊው እናወራለን። እንደገና ደግሞ ኬሚስትሪ ከባዮሎጂ ጋር ያው ባዮሎጂ ስለ ሊቪንግ ቲንግስ የሚያጠና ነው እንደምታውቁት። ኬሚስትሪስ እንዴት አድርገን ከባዮሎጂ ጋር ሪሌት እናደርጋለን? ሪስፓይሬሽን፣ ዳይጀሽን ሲስተም አለ። እነዛ ሁሉ በሚከናወኑበት ሰዓት there is a chemistry እና ያንን ባዮሎጂ ኮንሰፕት ከኬሚስትሪ ጋር እንዴት አድርገን አዋህደን ምን አይነት ኮንሰፕት እንደሚወጣው በሰፊው የምናይበት፣ ግንኙነታቸውን አንዱ ለአንዱ የሚያበረክተውን አስተዋጽኦ አንዱን አንደርስታንድ ለማድረግ ባዮሎጂን አንደርስታንድ ለማድረግ ኬሚስትሪ የሚያደርገውን አስተዋጽኦ አስዌላስ ደግሞ ባዮሎጂን በኬሚስትሪ ላይ ያለውን ሪሌሽንሺፕ በሰፊው እናያለን። በ1.3 ላይ the role of chemistry playing in the production in the society. there is ኬሚስትሪ በጣም ትላልቅ ሮል ይጫወታል በፕሮዳክሽን ላይ፣ በተለያዩ ፕሮዳክሽን ላይ። አሁን አእምሯችሁ ውስጥ ሊመጡ የሚችሉ የተለያዩ ፕሮዳክሽኖችን ብታስቡ የኬሚስትሪ ኮንሰፕትን ሳይዝ ፕሮዳክሽን ላይ መግባት ፈጽሞ የማይቻል ነው። ስለዚህ በፕሮዳክሽን ላይ ምን አይነት ሚና ይጫወታል፣ ምን ነገሮችን ኮንሲደር ማድረግ አለብን የሚለውን ዲስከስ የምናደርገው በ1.3 ነው። ከዛ ባሻገር ደግሞ ለሶሳይቱ እኛ ተማርን ኬሚስትሪ ከተማርን በኋላ ምንድነው ቫልዩ አድ የምናደርገው? የኬሚስትሪ ኮንሰፕት ማወቃችን ለፕሮዳክሽን ሊሆን ይችላል፣ ለማህበረሰባችንስ ምን ይጠቅማል የሚለውንም በ1.3 ዲስከስ የምናደርግ ይሆናል። ኦኬ፣ 1.4 ላይ ደግሞ የምንነጋገርበት ሀሳብ some common chemical industry in Ethiopia. there are a lot of ኬሚካል ኢንዱስትሪ ኢን ኢትዮጵያ። በጣም ብዙ የሆኑ ኬሚካል ኢንዱስትሪ በኢትዮጵያ ውስጥ አሉ። ከነዛ ውስጥ የተወሰኑን ወስደን ምን ያመርታሉ፣ ያንን ለማምረት ምን አይነት ፕሮሰስ ይጠቀማሉ የሚለውን ከኬሚስትሪ አንፃር በሰፊው የምንዘረዝር የምናጠና ይሆናል። ስለዚህ ኢንዱስትሪዎቻችን ላይ ያሉ ዋና ኢንዱስትሪዎች፣ ኢትዮጵያ ውስጥ የሚመረቱ ምርቶች ፕሮሰሳቸውን በተወሰነ መልኩ የምናይ ይሆናል። መጨረሻ ላይ ዩኒት ሰመሪ ነው። በዚህ ዩኒት ሰመሪ ላይ በዋነኝነት የተማርናቸውን ሐሳብ የምንከልስበት፣ ዋና ሐሳቦችን እያነሳን ከምን አንፃር እንደሆነ በስፋት የምናይበት፣ ከዛ ባሻገር ደግሞ የተመረጡ ጥያቄዎችን የምንሰራበት በዚህ ዩኒት ሰመሪ ላይ ይሆናል። ስለዚህ ሪቫይዝ እናደርጋለን፣ ዋና የተመረጡ ጥያቄዎችን እንሰራለን፣ አጠቃለን አውትካሙን ምን ያህል አቺቭ አድርገናል፣ ምን ያህል አውቀናል የሚለውን ራሳችንን የምንገመግምበት ጊዜ በዚህ ዩኒት ሰመሪ ይሆንልናል ማለት ነው። ኦኬ፣ ስለዚህ በዛሬ ዲስከሽናችን በዛሬ ሴሽናችን በዋነኝነት ያየነው አውትካም ኦፍ ኬሚስትሪ ዩኒት 1 የዩኒት 1 አውትካም ምንድነው የሚለውን በሰፊው ያየንበት ነው። ምንድነው አውትካሙ? ከዚህ ዩኒት 1 ተምረን ስንጨርስ ምን ኤክስፔክት ይደረግብናል የሚለውን
ያየንበት ነው። ስለዚህ እነዚህ በዋነኝነት 4 ነገሮች ኤክስፔክት ይደረጉብናል። የመጀመሪያው ዴፊኒሽን ኤንድ ስኮፑን ማወቅ፣ ዲፋይን ማድረግ ኬሚስትሪን በሙሉ ኮንፊደንስ ኬሚስትሪን ዲፋይን ለማድረግ ፖቴንሻል ዴቨሎፕ ማድረግ አለብን። አስዌላስ ደግሞ ስኮፑን ማወቅ አለብን። ኬሚስትሪ ምን ዋና ነገሮችን ይይዛል? የኬሚስትሪ ባውንደሪ ምንድነው? ሞደርን ኬሚስትሪ ያሉ ክላሲፊኬሽኖች ምንድናቸው የሚለውን በ1.1 ላይ ያለን። በ1.2 ላይ ደግሞ የምናየው ሪሌሽንሺፕ ቢትዊን ኬሚስትሪ ኤንድ አዘር ናቹራል ሳይንስ እናያለን። ከናቹራል ሳይንስ ጋር ያለውን ሪሌሽንሺፕ እናያለን። ከዛ ባሻገር ሮል ኦፍ ኬሚስትሪ ኢን ዘ ፕሮዳክሽን ኢን ሶሳይቲ እናያለን። ምንድነው ኬሚስትሪ ሮሉ በፕሮዳክሽን ጊዜ አስዌላስ ለማህበረሰብ ውስጥ ኬሚስትሪ ማወቃችን የኬሚስትሪ ቫልዩ ምን ያደርግለታል። በመጨረሻ 1.4 ላይ ደግሞ ኢትዮጵያ ውስጥ ያሉ ኬሚካል ኢንዱስትሪዎችን የተወሰኑትን አንስተን ፕሮሰሳቸው ምንድነው፣ ምን ኬሚካል ኢንዱስትሪዎች አሉ የሚለውንም የምናይ ይሆናል። መጨረሻ ላይ ዩኒት ሰመሪ ሰርተን የምንጨርስ ይሆናል። በሚቀጥለው ሴክሽን ስንገናኝ ዲስከስ የምናደርገው ወደ ዴፊኒሽኑ እንገባለን። ኬሚስትሪ ምንድነው እያለን ዲፋይን የምናደርግበት ስኮፑን በሰፊ ሁኔታ የምናይበት ጊዜ ይሆንልናል። እስከዛው ጊዜ ድረስ ግን ሪፈር ልታረጉት የምትችሉበት ጥያቄዎች በስፋት ልታገኙበት የምትችሉበት ኤአይ አሲስትድ የሆኑ በጥያቄዎችን የምታገኙበት አንድ ዌብሳይት ልጠቁማችሁ። እሱ ዌብሳይትም www.lucybridgeacademy.com ነው። ይህን ዌብሳይት ለመጠቀም ምንም አይነት የዋይፋይ ምንም አይነት ዳታ አያስፈልጋችሁም። በነፃ አክሰስ የምታደርጉበት ምርጥ ዌብሳይት ነው። ይህን ዌብሳይት እንድትጠቀሙ ሪኮመንድ እያረኳችሁ ሐሳብ አስተያየት፣ ይሄ ጨምር ይሄ ቀነስ የምትሉት ነገር አለ ንገሩን። በሉሲ ብሪጅ አካዳሚ አስተያየታችሁን እንጠብቃለን። አስተያየታችሁን ሰምተን ለመለወጥ ለማስተካከል ተዘጋጅተን እየጠበቅናችሁ ነው። ስለዚህ ምን ትጠብቃላችሁ? በሚቀጥለው ሴክሽን እስክንገናኝ ቸር ሰንብቱልኝ ብዬ የምሰናበታችሁ ሚኪያስ ነኝ ከሉሲ ብሪጅ አካዳሚ።